ያማን እንዲበሉ ያማን እንዲበሉ መድረክ ላይ እንገናኝ። ሰላም ጤና ይስጥልን የተከበራችሁም የቻናሌ ቤተሰቦች፣ ሰኞ ዕለት እንግዲህ የኤምኤምኤ ፋይት የመክፈቻ ስነስርዓት ተካሂዶ ነበር። በዛ መካከል እንግዲህ ሮቤልና ንቃተ ህሊና እንግዲህ ያልታሰበ ነገር አድርጎ ነበር። ይህን ነገር ያደረገው ንቃተ ህሊና ነበር። በጣም አስደንግጦን ነበር። የማይደረግ ነገር አድርጓል ማለት ይቻላል። ነገር ግን እሱ ያደረገበት የራሱ የሆነ ምክንያት ሊኖረው ይችላል። ከዚህ በፊት እንግዲህ ከጆኒ ጋር እንግዲህ ተፋልሞ ነበር። ንቃተ ህሊና በሳቱ እንግዲህ ጆኒ በጥፊ መቶት ነበር። ያንን ነገር ለመድገም ያደረገም ይመስለኛል። ነገር ግን ህጉን ተላልፎ ነበር የተገኘው። እንግዲህ ህጉ እንደዚህ ነበር። መድረክ ላይ ወጥታችሁ ፊት ለፊት ተያዩ ነበር የተባሉት። ነገር ግን ንቃተ ህሊና ህጉን ጥሶ እንግዲህ በጥፊ ነበር የመታው ሮቤልን። ሮቤል እንግዲህ አልጠበቀም ነበር ያንን ነገር። እንግዲህ ያው የጨዋታውን ህግ ስለሚያከብር ፌስ ቱ ፌስ እንግዲህ ለመተያየት ነበር የወጣው። እናም ሳያስብ ያንን ነገር አድርጎ ነበር። ይህ ነገር ደግሞ በሶሻል ሚዲያ መነጋገሪያ ሆኗል። እናም አሁን ላይ የግጥሚያ ዕለት እንግዲህ ምን እንደሚፈጠር ሁላችን ለማየት ጓጉተናል። የዛኔው ምን ይፈጠራል፣ ሮቤል ያሸንፋል ወይስ ይሸነፋል የሚለውን እንግዲህ ለማየት ሁላችን በጉጉት እየጠበቅን ነው። እናንተም እንደዛው በጉጉት እንደምትጠብቁ ያው ተስፋ አድርጋለሁ። ነገር ግን ንቃተ ህሊና የሰራው ነገር ትክክል ነው? እስቲ ውድ የቻናል ቤተሰቦች ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልን። እንደኔ ሀሳብ ከሆነ ንቃተ ህሊና የሰራው ትክክል ባይሆንም ከዚህ በፊት በሱ ላይ እንደዚህ አይነት ነገር ተፈጥሮ ነበር። ያን በማሰብ ያደረገ ይመስለኛል። ሌላኛው ደግሞ እንግዲህ በሚቀጥለው እንግዲህ ያው ፍልሚያው ስለሚጀመር ከአሁኑ እንደ ማስፈራሪያ የተጠቀመ ይመስለኛል። ይህን ነገር ግን ለንቃተ ህሊና ጥሩ አይደለም። ምክንያቱም አሁን ላይ ሮቤል በጣም ስሜታዊ ሆኖ ነው ያለው። ምክንያቱም ክብሩ ነው የተነካው። በዛ ሁሉ ሰው ፊት መመታት እንግዲህ ምን ያህል የአእምሮ ህመም እንደሚያስከትል የምታውቁ ነው። እንዴት የሚለው እንግዲህ እልህ ውስጥ እንደሚያስገባው ሁላችንም የምናውቁ ነው። እናም እኔ ለንቃተ ህሊና በጣም ፈርቻለሁ። ከዚህ በፊት እንግዲህ ተሸንፎ ነበር የወጣው። አሁን ላይ እንግዲህ ማይደረግ ነገር አድርጎ ሮቤልን ስሜታዊ አድርጎታል። ሮቤል ደግሞ ያችን ቀን በጉጉት እየተጠባበቀ ነው አሁን ላይ። ምክንያቱም የዛኔ ተዋርጃለሁ ብሎ ስለሚያስብ አሁን ላይ ግዴታ አሸንፌ ክብሬን ማስመለስ አለብኝ በማለት በጣም እንግዲህ በርትቶ እንደሚሰራ አልጠራጠርም። እናም ለንቃተ ህሊና እንግዲህ በጣም ፈርቼለታለሁ እኔ በበኩሌ። እስቲ እናንተስ ምን ትላላችሁ? ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልን። ሌላው ደግሞ ዋነኛው የሚጠበቀው የሴዶና ጆኒ ነው። እንግዲህ ከሴዶና ጆኒ ማን ያሸንፋል የሚለውን ለእናንተ ትቻለሁ። ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልን። ሴዶም እንግዲህ በጣም የፈራ ይመስለኛል። ነገር ግን ፉከራውን ቀጥሏል። እንደሚታወቀው ጆኒ ከዚህ በፊት ከንቃተ ህሊና ጋር ተፋልሞ እንግዲህ አሸንፏል። አሁንም ሴዶን አሸንፋለሁ በሚል ሀሳብ ላይ ስላለ እንግዲህ ሁላችሁም ጆኒ ያሸንፋል ስትሉ ነበር። እንግዲህ በዕለቱም እንደሚፈጠር ደግሞ አብረን የምናየው ይሆናል። እናም በጣም ያዝናናኝ በጣም ያሳቀኝ ደግሞ የነ ሴዶና ጆኒ እንግዲህ ፌስ ቱ ፌስ እንዲተያዩ ተብሎ መድረክ ላይ ወጥቶ ሴዶ ያደረገውን ነገር አይታችኋል። እግሩን አንስቶ ነበር። ጋርዶች ባይኖሩ ማየም ቦታ ይመታ ነበር። እሱም ይህንን ነገር ማሰብ ነበረበት። እግር እንደ አህያ ዝም ብሎ አይነሳም፣ ዝም ብሎ አይረገጥም። የሰው ልጅ ስፖርተኛ ነኝ እስካለ ድረስ የሚመታበትን ቦታ ማወቅ አለበት። እሱ የለቀቀው እግር ወደ ማየውን ቦታ ሄዶ እንግዲህ ጆኒንም በጣም ጎድቶት ነበር። ፈጣሪ ይስጣቸው እንግዲህ ጋርዶቹ ይህን ነገር እንዳይፈጠር አድርገዋል። እስቲ እናንተስ ምን ትላላችሁ? ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልን። ሌላው ደግሞ የኢንድሪስና ቦይካ ነገር ነው። እና ሙዴ ቻናል ቤተሰቦች ኢንድሪስና ቦይካ እንግዲህ ይመጣጠናሉ። እንደኔ ሀሳብ ከሆነ ቦይካን አይታችሁታል። በጣም ረዥም ነው። ኢንድሪስ ደግሞ ልክ እንደዛው። እናም ሁለቱም ይመጣጠኑ አይመስለኝም። ወደ ታይሰን እና አብርሃም ስንመጣ ደግሞ ታይሰን እንግዲህ ያለውን ሰምታችኋል።
ማን እንደሆነ አላውቅም ነበር ያለው። በጣም ያዝናናል። እናም ፕሮግራሙ በጣም ደስ በሚል ሁኔታ ነበር ተጀምሮ ያለቀው። በጣም አዝናንቶናል ነበር። በዚህ ሁኔታ እንግዲህ የድብድቡ ዕለት በጣም ደስ እንደሚል ሁላችን ደግሞ በጉጉት እየጠበቅን ነው። በሰዓቱ እንግዲህ የሚፈጠሩን አብረን የምናየው ይሆናል። ማን እንደሚያሸንፍ ማን እንደሚሸነፍም አብረን እናያለን። እና ውድ የቻናል ቤተሰቦች ከዚህ በኋላ በዚህ ቻናል እንግዲህ አዳዲስ ወቅታዊ መረጃዎችን ይዤላችሁ የምመጣ ይሆናል። እንደዚህ አይነት አዳዲስና ወቅታዊ መረጃዎች የሚመቻችሁ ከሆነ ኮመንት ላይ እየገባችሁ በዚሁ ቀጥል ይመቸናል ማለት እንዳትረሱ። እናም በሚቀጥለው ደግሞ ከሰዓታት በኋላ እንግዲህ የፊልም ሪቪውም ይዤ የምመጣ ይሆናል። እስከዛው ድረስ ሁላችሁም ለዚህ ቻናል አዲስ ከሆኑ ሰብስክራይብ፣ እንዲሁም ይህ ቪዲዮ ለብዙ ሰው እንዲደርስ ላይክ ማድረግ እንዳትረሱ እያልኩ እኔ ከወዲሁ ልሰናበታችሁ። ቻው ቻው። ምንም አይነት አሁን መድረክ ላይ ያለው ማን ነው? ናይስ በ85 ኪሎ ግራም የኢቲኤፍሲ 01 ሻምፒዮን ምንም አይነት ንክኪ አንፈቅድም። ሴዶ ልባችሁ ችግር የለውም። ውረዱ። አሁን የምንፈልገው ይሆናችሁ ጆኒ ምንም አይነት ተቻ አንፈልግም። ፊት ለፊት መታየት ብቻ። መታየት ብቻ። ጆኒ እኔ ስማኝ፣ ምንም አይነት ተቻ አልፈልግም። ምንም አይነት ቢያንስ ሚዲያው ፊት ለፊት ማየት ይፈልጋል። ተረጋጉ። ምንም አይነት ተቻ መታየትም አልቻሉም።
ነሐሴ 21 ሁለቱ ትንሽ ወደፊት ወጣ ፊት ለፊት በለው አረ ንቀቀው እባካችሁ ፋይተሮች መድረክ ላይ ምንም አንፈልግም። ዚስ ኢዝ ፌስ ኦፍ ምንም አንፈልግም። እባካችሁ ይቀጥላል፣ ዘንዶን ይቀጥላል።